ሰላም እንዴናችሁ ውዴ ግሎሪ ዩናይትድ ተከታዮቻችን የተለያዩ የዝውውር መረጃዎችን ይዘን መተናል። እስከ መጨረሻው ድረስ እንድትከታተሉ ላይክ እና ሰብስክራይብ እንታደርጉን ስንል እንጠይቃችኋለን። በመጀመሪያ ደረጃነት የምናገኘው የሉዊስ ሆልን መረጃ ነው። ማንቸስተር ዩናይትድ በአሁኑ ወቅት በከፍተኛ ሁኔታ የሚፈልገው የኒውካስል ዩናይትዱን የ21 ዓመት ወጣት ሉዊስ ሆልን ነው። ይህ ልጅ በሜዳ ላይ ያለው ፍጥነትና የኳስን የመከላከል ብቃቱ እጅግ በጣም ትኩረትን ስቧል። ዩናይትድ ይህንን ተጫዋች ለማግኘት እስከ 67 ሚሊዮን ፓውንድ ለመክፈል እያሰበ ነው። ኒውካስል ተጫዋቹን መሸጥ ባይፈልጉም ዩናይትድ ግን የግራ መስመሩን ለማጠናከር እሱን እንደ ዋና አማራጭ ይዞታል ነው እየተባለ የሚገኘው። ሉዊስ ሆል በቅርቡ በሻምፒዮንስ ሊግ የባርሴሎናውን ኮከብ ላሚን ያማል በሚገባ መቆጣጠሩ የማንቸስተር ዩናይትዶችን ስካውቶች ትኩረትን እንደሳበና እንዳስደነቃቸው ቲምቶክ ፊሃሄስ ይህን መረጃ ይዘው መውጣት ችለዋል። ሌላኛው በግራ መስመር እየፈለጉት የሚገኘው ተጫዋች ደግሞ ሉዊስ ማይልስ ስኬሊ ነው። የአርሰናሉ ወጣት ተከላካይ ሉዊስ ማይልስ ስኬሊ በአሁኑ ወቅት በማንቸስተር ዩናይትድ በጥብቅ የተፈለገ እንዳለ ቲምቶክ እያስነበበን ይገኛል። በተለይም ተጫዋቹ በአርሰናል ቤት ባለፈው የውድድር ዘመን እጅግ በጣም ድንቅ እንቅስቃሴን ማሳየቱን ተከትሎ በማንቸስተር ዩናይትድ በጥብቅ እንዲፈለግ አድርጎታል። ባለፈው የክረምቱ የዝውውር መስኮትም ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ይፈልግ ነበር። በጥሩ የዝውውር መስኮትም ይህንን ተጫዋች ማስፈረም ይፈልግ ነበር። አሁን ደግሞ ተጫዋቹ ከአርሰናል መልቀቅ ይፈልጋል። እንዲሁም ደግሞ ሉዊስ ማይልስ ስኬሊ ለማስፈረም ማንቸስተር ዩናይትዶች በጥብቅ ነው የሚፈልጉት። ስለዚህም በክረምቱ የዝውውር መስኮት ከአርሰናል ለቆ ወደ ማንቸስተር ዩናይትድ የሚሄድበት መንገድ እጅግ በጣም ሰፊ ነው ማለት እንችላለን። አሁን ላይ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በቅድሚያ እየመራ ይገኛል ዝውውሩን። ከማንቸስተር ዩናይትድ በተጨማሪም ሌሎች በርካታ ክለቦችም ይህንን ተጫዋች ማስፈረም እንደሚፈልጉ በስፋት እየተዘገበ ይገኛል። ቀጣዩ መረጃችን የሚሆነው አርቺ ግሬን ነው። ይህ የ18 ዓመት ተአምረኛ ተጫዋች ዩናይትድ ለወደፊት ኮከብ ወይም ትልቅ ኮከብ ይሆናል የሚለውን የቶተናምን ተጫዋች እጅግ በጣም በጥብቅ እየተፈለገው እንዳለና እየተከታተለው እንዳለ ነው እየተዘገበ የሚገኘው። ቶተናም ቢያንስ እስከ 40 ሚሊዮን ፓውንድ ይፈልጋሉም እየተባለ ይገኛል። በቀላሉ ይህንን ተጫዋች ይሸጣሉ ተብሎ አይጠበቅም የሚል መረጃን እንግዲህ በዛሬው ዕለት በስፋት እየተዘገበ ይገኛል። ይህንን መረጃ ይዞ መውጣት የቻለው ታማኙ የመረጃ ምንጭ ቲምቶክ ነው። ቀጣዩ መረጃችን የሚሆነው ደግሞ ያን ዲዮማንዴን ነው። ይህ ተጫዋች በአርሰናል እንዲሁም ደግሞ በማንቸስተር ዩናይትድ እና በቼልሲ በጥብቅ የተፈለገ እንዳለ በዛሬው ዕለት በስፋት እየተዘገበ ይገኛል። ይህ የአርቢ ሌይፕዚጉ የክንፍ መስመር ተጫዋች በተለያዩ ክለቦች የተፈለገ ቢገኝም ነገር ግን ማንቸስተር ዩናይትድ ዝውውሩን እጅግ በጣም በጥብቅ የተከታተለ እንዳለና በጥብቅ ይህንን ተጫዋች እንደሚፈልገው ነው በስፋት እየተዘገበ የሚገኘው። ተከላካዩ ከስፖርቲንግ ሊዝበን ጋር እስከ 2027 ድረስ የሚያቆየው ኮንትራት አለው። ይቅርታ እስከ 28 ድረስ የሚያቆየው ረጅም ኮንትራት አለው። ነገር ግን ማንቸስተር ዩናይትድ ይሄንን ተጫዋች ለማግኘት ዝግጁም እንደሆነ ነው እየተገለጸ የሚገኘው። ሌላኛው ማንቸስተር ዩናይትድ በጥብቅ የፈለገ የሚገኘው እንግዲህ ኢሊማን ንዲያዬን ነው። ዩናይትድ የአጥቂ ክፍሉን ለማጠናቀር ኢሊማን ንዲያዬን እያጠና እንደሆነና እየተከታተለ እንዳለ በስፋት እየተዘገበ ይገኛል። ማንቸስተር ዩናይትድ ይህንን የኤቨርተን ተጫዋች የግሉ ለማድረግ የተቻለውን ሁሉ እንደሚያደርግ ነው እየተገለጸ የሚገኘው። በጥብቅም እየፈለገው ይገኛል። ስካይ ስፖርት እንደዘገበው ከሆነ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አለው እያለ ይገኛል ታማኙ የመረጃ ምንጭ ስካይ ስፖርት። እንዲሁም ደግሞ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ከክሪስታል ፓላስ አዳም ዋርተንን ማስፈረም ይፈልጋል የሚል መረጃዎችም እየወጡ ይገኛሉ። እንዲሁም ደግሞ የኖቲንግሃሙም ተጫዋች ኤሊዮት ኤንደርሰንም በማንቸስተር ዩናይትድ ራዳር ውስጥ እንደገባ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ማንን ሊያስፈርም ይችላል በቀጣይ የሚለውን አብረን የምንመለከት ይሆናል። እስከ መጨረሻው ድረስ ተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ